እየተማርን ያለነው ስለ ነጻነት ህይወት ጧት ስለ መሰዊያ ማፍረስ እየተማርን ነው። ከሰዓት ደግሞ ስለ ነጻነት ህይወት እየተማርን ያለን የነጻነት ህይወት ምንድነው የሚለው የእግዚአብሔር ፈቃድ በነጻነት እንድትኖሩ ነው። ፈቃዱ አይለወጥም። ፈቃዱ ስለማይለወጥ የነጻነትን ህይወት መለማመድ ትችላላችሁ። ነገርን የምታዩበት ዕውቀትና መንገድ ነው ወሳኝ። ዛሬ ጥቂት ስለ ዕውቀት እነግራችኋለሁ። ዮሐንስ ወንጌል ምዕራፍ 8 ላይ እንሄድና እንመልከት። ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ኢየሱስም ያመኑትን አይሁድ ኢየሱስም ምን ያሉትን ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። የዚህን ቃል ፍቺ መጀመሪያ ልንገራችሁ። ኢየሱስ እያለ ያለው በቃሌ ከኖራችሁ ወይንም በቃሌ ብትኖሩ በቃሌ የሚኖሩ በደንብ አተኩሩበት ደቀ መዛሙርቴ ናቸው። ሁለቱን ነገሮች ለይተን እንያቸው። ደቀ መዛሙርቴ የሚለውና በቃሉ መኖር የሚለው። ደቀ መዝሙር የሚለው ሐሳብ ከገባችሁ በቃሉ መኖር ይገባችኋል። ከዛ በኋላ ለካ የነጻነት ህይወት ይቻላል ትላላችሁ። ደቀ መዝሙር ማለት the representative of Jehovah ይሏል። የዕብራይስጥ ቃል ላይ disciple የሚለውን የያህዌ ወይንም የጄሆቫ ያህዌ የርሱ ወኪል ማለት ነው። እርሱን ወክሎ የሚታይ ወይንም ህይወቱ የርሱ ውክልና የሆነ በቀላል አማርኛ እንደዚህ የሚለውን ሐሳብ ያዙ። ብርሃን የሚለውን በሰማይ ያለው አባታችሁ ብርሃን እንደሆነ ብርሃናችሁ በሰው ሁሉ ፊት ምን ይበል ይብራ። አንድ ሰው የያህዌ ወኪል ነው ስንል የያህዌ ብርሃን አንጸባራቂ ነው። መጽሐፍ ሲናገር መዝሙር 4 ላይ የፊት ብርሃን በእኛ ላይ ታወቀ ይላል። እኛ በዚህ ራእይ ውስጥ ኪዳን አድርገን የያዝነው ቃል የፊት ብርሃን በእኛ ላይ ምናል ታወቀች። የእግዚአብሔር ፊት ነጸብራቅ his light his glory በእኛ ላይ ይታያል፣ ይታወቃል፣ ላይፉ ይታያል። አባታችሁ ብርሃን ነው፣ እናንተም ምን ትሆናላችሁ? ብርሃን ትሆናላችሁ። ደቀ መዝሙር ከሆናችሁ የያህዌ ብርሃን በላያችሁ ላይ ይታያል። ሪፕሬዘንታቲቭ የሱ ውክልና ነው ያላችሁ። እንደዚህ አድርጋችሁ ውሰዱት ይሄንን ሐሳብ። በግሪክ ቃል ላይ ደቀ መዝሙር የሚለው ሐሳብ ተከታይ ወይንም የያህዌ ደቀ መዛሙርቴ ስላለሱ የሰቁራጥስ ብትሆን የሰራቁራጥስ የሙሴ ብትሆን የሙሴ ነው የምትሆነው። ግን የያህዌ ደቀ መዝሙር ስለሆንክ የያህዌን ላይፍ ኢንተርፕሬሽን ተርጓሚ ነህ። ልክ እንደ መምህርህ ምተረጉም፣ እንደ መምህርህ ምትናገር፣ እንደ መምህርህ ምትሰራ፣ እሱን ምትመስል፣ የሱን የህይወት ስርዓት ምትከተል ነህ። አሁን እንግዲህ ካስተዋልን ደቀ መዛሙርቴ ትሆናላችሁ
በቃሌ ከኖራችሁ ምን ማለቱ ነው? አሁን በቃሌ የምትኖሩ ከሆነ እኔን ትገልጣላችሁ፣ የኔ ውክልና ይኖራችኋል፣ የኔ መልክ ነጸብራቆች ትሆናላችሁ። እኔ ጋር ያለ ነገር በእናንተ ለዓለም ይታያል። ደቀ መዛሙርቱ ከሆንን እሱን ነው ምን ምንለው ምን ገልጠው፣ እሱን ነው ምናሳየው። ደቀ መዛሙርቴ የምትሆኑት በቃሌ የምትኖሩ ከሆነ ነው። ኦኬ። ኢየሱስ ለበሽታ ተገርፏል። ኢየሱስ ለኃጢአት ሞቷል። ኢየሱስ ለርግማን ተረግሟል። ኢየሱስ ሞትን ሽሯል። ኢየሱስ በትንሣኤ ከሙታን ተነስቶ ሞት ወደፊት እንዳይገዛው በነጻነት ይኖራል። ይህን እንግዲህ በደንብ ካስተዋላችሁ አሁን የያህዌ ደቀ መዛሙርት የኢየሱስ ሞትና ትንሣኤ ምኖች ናቸው? ምስክሮች ናቸው፣ ገላጮች ናቸው ማለት። እናንተ የኢየሱስ የሞቱንና ትንሣኤውን ለዓለም የምታሳዩ ናቸው። ምክንያቱም you are the disciple ደቀ መዛሙርቶቹ ስለሆናችሁ። በቃሌ ብትኖሩ ደቀ መዛሙርቴ ትሆናላችሁ ነው ያለው። ትሆናላችሁ። ዓለም እናንተን አይቶ እኔን ይረዳል፣ እኔን ያውቃል። ምን አይነት ነው ክርስቶስ ሚለውን፣ ምን አይነት ነው ጌታ ሚለውን ይገባዋል። ዓለም እናንተን ዓለም የሚያውቀው ለምሳሌ በማንነት የሚያውቅ ከሆነ ታመምክም አልታመምክም፣ ፈወስክም አልፈወስክም፣ የሚሆነው ነገር ሆነም አልሆነም ምንም ትርጉም የለውም፣ አንተኑ ነው። አሁን ግን ያህዌን አንተ ላይ የሚያዩ ከሆነ ሞቷል የተባለው ለዚህ ነው፣ ተነስቷል የተባለው ለዚህ ነው። አንተ የሱ ምን ስለሆንክ ሪፕሬዘንታቲቭ። ስትፈውስ ሲያዩ የሱ ነው። እሱ ለበሽታ ስለተገረፈ ነው። እሱ ደሃ ስለሆነ ነው ሰዎች የበለጸጉት በነጻነት የሚኖሩት። በመስቀል ላይ ያሸነፋቸው ነገር ከመንገዳቸው ስለተወገደ ነው ሰዎቹ በነጻነት የሚኖሩት። ኢየሱስ ከላያቸው ላይ የዚህን ዓለም ገዢ ሽሮ ኃጢአትን ስላስወገደ ነው ነጻ የወጡት ብለው ያዩዋችኋል። ይሄ ማለት ምንድነው? የሚያይ ሰው እሱን ይረዳል። ክርስቶስ ምንድነው ስትል ህይወት ነው። ክርስቶስ ምንድነው? ትንሣኤ ነው። ክርስቶስ ምንድነው? ብልጽግና ነው። ክርስቶስ ክብር ነው። ክርስቶስ ነግሷል፣ ስልጣን አለው፣ ኃይል አለው፣ በአጋንንት ላይ ኃይል አለው፣ ሁሉ ከእግሩ በታች። ይሄ ሁሉ የሚገባው ሰው ማንን አይቶ ነው? አንተን አይቶ። አንተ በምኑ ስለምትኖር? በቃሉ። በቃሌ ብትኖሩ ምኖቼ ትሆናላችሁ? ዓለም ላይ እናንተን አይተው የጌታን ቃል እውነት መሆኑን ሰዎች ያረጋግጣሉ። ይሄ ማለት ምንድነው? ስታወራላቸው አላለም ኢየሱስ፣ ስትኖሩ ነው ያለ። ስትኖሩ ነው ያለ። መታችሁ ቴዎሎጂ ስታስተምሯቸው አላለም። ኦኬ፣ አሁን ደግሞ ስትኖሩ የምትለዋን ቃል እንፍታት። እንደዚህ ይላል if you continue in my word ይላል። በቃሌ የማያቋርጥ እንቅስቃሴ ብታደርጉ ነን ስቶፕ አክሽን። በሌላ አማርኛ የእግዚአብሔርን ቃል ሳታቋርጥ የምታደርግ ሰው ከሆንክ if you continue in my word በቃሌ ያለማቋረጥ እንቅስቃሴ ውስጥ ብትገባ እውነትን ታውቃለህ፣ ደቀ መዝሙር ነው የምትባለው። ቃሉን የሚኖር ሰው ማለት የጌታን ቃል እጅ ጫን ሲል እጅ ብጭን፣ ተንብይ ሲል ስተነብይ፣ በቃሉ ስትኖር ማለት ነው። ይቅር በል ስትል ይቅር ስትል፣ ከክርስቶስ ጋር ሞታል ሲባል ሞቻለሁ ስትል፣ እያንዳንዱን ቃል ነንስቶፕ አክሽን የምትሄዱበት ከሆነ ደቀ መዛሙርቴ ትሆናላችሁ። ሁለተኛ ትርጉም ያው ደጋግሜ ያወራው ስለሆነ ነው ምዘለው። ሁለተኛ ትርጉም if you continue in my word ምን ማለት ነው? if you are remain in my word በቃሌ ብትሰጥሙ፣ ብትጠመቁ፣ በቃሌ ባብቱዞ ብታረጉ፣ ቃሌ በሙላት ቢኖርባችሁ፣ ቃሌ ቢያጠምቃችሁ፣ ስትነሱም ቃሉን፣ ስትተኙም ቃሉን፣ ስትገቡም ቃሉን፣
የእግዚአብሔር ቃል በሙላት በውስጣችሁ ቢኖር ኢየሱስ ምን አለ? የቃሉ ሙላት ያለው ሰው ሌላ ነገር ማሰብ አይችልም። ባፕታይዝ ተደርጓል በቃሉ። የቃሉ ባፕቲዝም በውስጡ ስላለ የሚጠቅሰው ጥቅስ እንዲህ ሊሆን ነው። ለምሳሌ አንድ ቃል በጣም አሪፍ ቃል ልንገራችሁ። መዝሙረ ዳዊት 118 በቅንፍ ቁጥር 23 ላይ ያው እንደምታውቁት ወደ 160 ምናምን ቁጥር ነው። እያንዳንዷ ቁጥር ስለ ቃል ነው የምትናገረው። እና ቁጥር 23 ላይ እንደዚህ የሚል ቃል አለቆች ደግሞ ተቀምጠው እኔን አሙኝ፣ ባሪያህ ግን ሕግህን ያሰላስል ነበር ይላል። ይሄንን ቃል በእንግሊዘኛው ላይ ምን ይላል? when the priests speak against me but thy servant meditate thy testimony ይላል። የቃልህን ምስክርነት ያሰላስል ነበር። ምን ማለት ነው? ሰዎች ፊቱ ቁጭ ብለው ተቃርነውት ይናገራሉ። እርግማን ሊሆን ይችላል፣ ውሸት ሊሆን ይችላል፣ በሽታ ሊሆን ይችላል፣ ምንም ነገር ሊናገሩት ይችላሉ። ባሪያህ ግን ምን ያሰላስላል? ቃልህን። አሞ ሊሆን ይችላል፣ ምን ታሰላስላለህ? ቃል። ማዕበል ተነስቶ ይሆናል፣ ምን ታሰላስላለህ? ቃል። ቃሌ በሙላት ቢኖርባችሁ ማለት ገላትያ 4 ቁጥር 1 ምንድነው የሚለው? ሕፃኑ ምንም እንኳን የሁሉ ወራሽ ቢሆን አታውቀውም እንዴ? እንዴት ያለ ነገር ነው! እንደሚያውቅ ሰው አፍጥጠህ ታየኛለህ። እሺ አንደኛ ዜና በፍጹም ሊታወቅ ባይችል ማለት በቃሌ ብትኖሩ ማለት ይሄንን ጥቅስ ማነብነብ ማለት አይደለም። ገላትያ እንደዚህ ይላል፣ ዮሐንስ ወንጌል እንዲህ ይላል፣ እንዲህ ይላል አይደለም። ምኑን ነው የምታሰላስለው? ሲቹዌሽኑን አታየውም፣ ሁኔታዎችን አታይም፣ እየሆነ ያለውን አታይም። በማየት ምን አትልም፣ አትመላለስም። ምን ታሰላስላለህ? ቃሉን። ከሱ ጋር ሞታል፣ ከሱ ጋር ተነስተሃል፣ በአብ ቀኝ ተቀምጠሃል። ቃሉን ፕሪንሰስ ማለት መሳፍንት፣ ገዢዎች፣ አለቆች ማለት ነው። ስፒክ አጌንስት ሚ ማለት ተቃርነው ነው የሚናገሩት የሚያውጁብህ። ባሪያ ግን ምን ያሰላስል ነበር? ቃልህን። ይሄ መቼ ነው ቃሉ? ይሄ ምን መቼ ነው ይሄ የተፈጸመው? መዝሙሩ ትንቢት ነው። ይሄ መቼ ነው የተፈጸመው? ኢየሱስ ላይ ነው አይደለም? ሊሰቅሉት ማለት ነው። ፍርድ ቤት አመጡትና ሊቀ ካህኑ ጲላጦስ፣ የአገር ገዢዎች ተሰብስበው ተቃርነውት ይናገራሉ። ለካ ኢየሱስ የሚያሰላስለው እግዚአብሔርን ቃል ምን ይላል? ከዚህ ቀጥሎ እጄ ይወጋል፣ መዝሙረኛው እንዳለው ከዚህ ቀጥሎ እሰቀላለሁ፣ ከዛ በኋላ እነሳለሁ፣ በሶስተኛው ቀን እነሳለሁ። እንዲህ የነሱን ነገር አያስብም። የእግዚአብሔርን ቃል ስለ እርሱ የተተነበየውን ቃል ምን ይል ነበር? ያሰላስል ነበር። አሁን ገባችሁ? በቃሌ ብትኖሩ ኢየሱስ ጌታ ነው። ሶስተኛው ትርጉም ላይ እንሄድና ከዛ በኋላ አንድ ላይ እናነበዋለን ማለት። ሶስተኛው ትርጉም ምን ይላል? ነን ስቶፕ አክሽን ሪሜን አለና ስታንድ ፌስፉሊ። በቃሌ ላይ በታማኝነት ብትቆሙ፣ በቃሌ ላይ ሳትናወጡ ብትቆሙ፣ ስታንድ ፌስፉሊ ታማኞች ሆናችሁ በቃሌ ላይ ብትቆሙ፣ ቃሌ ላይ ብትቆሙ፣ ባትናወጡ፣ በእምነት ብትቆሙ። እምነታችሁ ስራው ነው። እስኪ ራእይ መጽሐፍን እንየው። አንድ ቃል አለ የአሸናፊነት ትልቅ ሚስጥር ያለውና በቃሉ ላይ ጸንቶ መቆም ምን ማለት እንደሆነ እዚህ ጋር በደንብ ይገባችኋል። ራእይ መጽሐፍ ምዕራፍ 2 ራእይ መጽሐፍ ምዕራፍ 2 ቁጥር 26 ራእይ መጽሐፍ ምዕራፍ 2 ቁጥር 26 እንደዚህ ይላል፣ ድል ለነሳው እስከ መጨረሻ ስራዬ ለጠበቀ። ምን ለጠበቀ? ክርስቶስ የሰራልህን ስራ ለጠበቀ ማለት። ድል ለነሳው እስከ መጨረሻ
ስራዬን ለጠበቀ ምን እለዋለሁ? እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣን እሰጠዋለሁ። አይገርምም? ድል ከነሳችሁ ይላል ቃሉ። ድል መንሳት ምንድነው ብለህ ጠብቀው። ስራዬን ለጠበቀ፣ ስራዬን ለጠበቀ የማይናወጥ። እንግዲህ አሁን 2000 ዓመት ሆኖታል ኢየሱስ። በ2000 ዓመት ውስጥ የሚቀበል አለ፣ የሚቃወም አለ። ዓለም ይኸው ድብልቅልቋ እየወጣ ምን ተብሎ ነው የሚታሰበው? ክርስቶስ አድርጎታል የምንለውን ነገር ዓለም ወንጌልን በእምነት ስለሆነ ምን ሰብክላቸው ክርስቶስ ሰርቶላችኋል ተፈጽሟል ምንለውን ለመቀበል ይከብደዋል። ክርስቶስ ግን ምን አለ? ስራዬን ለጠበቀ። ለምሳሌ በእርሱ ቁስል ተፈወሳችሁ የሚለው አቤቱ ስራችንን ምን ብለህልናል? ሰርተልናል። ክርስቶስ ሰርቶልናል ስራችንን። እሱን ለጠበቀ ሰው ምን እሰጠዋለሁ አለ? በአባቴ ዙፋን እንደተቀመጥኩ አሕዛብን የሚገዛበት ስልጣን እሰጠዋለሁ። ከፍ አድርጉ እጃችሁን። የክርስቶስን ስራ በታማኝነት ባወጅክበት ሁሉ ኃይልና ስልጣን ይሆንልሃል። ኃይልና ስልጣን ይሆንልሃል። ኃይልና ስልጣን ይሆንልሃል። በታማኝነት የክርስቶስን ስራ ከጠበቅ፣ የክርስቶስን ስራ በታማኝነት ከያዝክ፣ የመስቀሉን ስራ ጌታ የፈጸመውን ስራ ጸንተ ከቆምክ፣ ካልተናወጥክ ድል ትነሳለህ። መጽሐፍ ምን ይላል? if you continue in my word። አሁን ውሰዱት እንግዲህ በቃሌ ሳታቋርጡ እንቅስቃሴ ብታረጉ ደቀ መዛሙርቴ ትሆናላችሁ። በቃሌ ብትጠመቁ ደቀ መዛሙርቴ ትሆናላችሁ። በቃሌ ብትኖሩ የሚለውን ስታንድ ፌስፉሊ ታማኝ ሆናችሁ ቃሌ ላይ ምን ብትሉ ብትቆሙ ምኖቼ ትሆናላችሁ? ደቀ መዛሙርቴ ትሆናላችሁ። አሁን እቺን ቃል ስሙ። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። አርነት። ስለዚህ አሁን አርነት በእድል አይደለም የሚኖረው ማለት ነው። አርነት እውነትን ምን በማለት ነው? በማወቅ ነው። እውነቱ ያለው ምን ውስጥ ነው? ቃል ውስጥ። ህይወታችሁ የደቀ መዝሙር ሆኖ እርሱን የምትመስሉ ሆናችሁ ለዓለም እንድትገለጡ ወይንም እሱን የሚመስል የህይወት ስርዓት እንድትኖሩ መኖር እንድትችሉ ዓለም እናንተን አይቶ የክርስቶስ ደቀ መዛሙርት እንዲላችሁ አንደርስታንድ አደረጋችሁ። ክርስቶስን ይመስላሉ እንድትባሉ፣ በሌላ አማርኛ ክርስቲያን ተብላችሁ እንድትጠሩ፣ ሲሚላር ቱ ክራይስት ክርስቶስን የሚመስሉ ናችሁ እንድትባሉ ምን ሆኑ አለ? እውነትን እወቁና በነጻነት ኑሩ። ክብር ለኢየሱስ ይሁን። አሁን ገላትያ ላይ ሄዳችሁ የምታነቡት ይገባችኋል። ገላትያ 5:1 ገላትያ 5:1 ምን ይላል? በነጻነት እንድንኖር ክርስቶስ ነጻ አወጣን። ትናንትና ምንጩን ሳሳያችሁ ነበር። ለምሳሌ አሁን በሽተኛ የሆንከው ሰሞኑን ንፋስ መጥቶክ ነው። ይኸውልህ መንግስተ ሰማይ ወይንም በሽታ የሌለበት ንፋስ አይደለም በረዶም ቢመታ ሰዎቹ ለምሳሌ የበላው ምግብ ሳይስማማህ ቀርቶ ነው። መንግስተ ሰማይ ማይስማማህ ምግብ የለም። ጨጓራክ ድንጋይ የሚፈጫል እዛ። ይኸውልህ ምግብ ብታስቀምጥ አይበሰብስም። ለምን? የለም፣ ባክቴሪያው የለም። አንዳንድ ሰው ባክቴሪያ ለዓለም ይጠቅማል ይላል። ለኔ ወድ አልጠቅምም በቃ። ይኸውልህ አንድ ነገር ይግባ፣ ህመም የለም፣ ስቃይ የለም፣ ጩኸት የለም፣
እንባ የለም፣ ሞት የለም። ፊተኛው ስርዓት ምን ብሏል? አልፏል። ስለዚህ አልፏል የተባለው ስርዓት የለም የተባለው ስርዓት ማለት ነው። የለም። ሰማይ ስትሄድ የለም። በነጻነት ስትኖር እነኚህ ነገሮች አጥፊው ምን ብሏል? ሰይጣን ፐርሰኑ አይደለም እኮ የጠፋው። ጥፋት የሚባለው የህይወት ስርዓት ከእምነት ስርዓት ውስጥ ምን ብሏል? ጠፍቷል። አውሬው ጠፍቷል። ስለዚህ ምንድነው የሚገባን? በነጻነት መኖር የድል ጉዳይ ሳይሆን ኦልሬዲ የተዘጋጀልህ ህይወት ነው። አበበውን፣ ከበደውን፣ ጫላውን ማንም ሁን አትጠየቅም። እሱ አይደለም። ለምን? የሞትከው በአንዱ አዳም ነው። በሽታ ያዘክ አዳም የደንገነት ውስጥ በሽታ ነበረበት። ስለወደቀ ነው በሽታ የመጣው። እሱን ተከትሎ ነው ርግማን የመጣው፣ ድህነት የመጣው፣ ፍርሃት የመጣው፣ ኃጢአት የመጣው። በአንዱ እንደሞቱ ይላል። በአንዱ ደግሞ ምን ይላሉ? የጸጋ ብዛት የጽድቅ ስጦታ በአንዱ። ይሁን የሆኑ ሰዎች ይፈቀድላቸዋል፣ የሆኑ ሰዎች አይፈቀድም የሚለውን አውጡና ጣሉ። ካመንክ በቃሉ ከኖርክ የሱ ደቀ መዝሙር ከሆንክ በምንድን ነው ትኖራለህ? በነጻነት። ስለዚህ ነው መጽሐፍ በነጻነት እንድንኖር ክርስቶስ ምን አወጣን? ነጻ አወጣን። ነጻነታችሁ ያለው በክርስቶስ ውስጥ ነው። ኢን ክራይስት ነው። በክርስቶስ ኢየሱስ በነጻነት እንድትኖሩ ተፈቅዶላችኋል። ክርስቶስ ሰርቶ ስለጨረሰ ስራውን ከጠበቃችሁ በነጻነት ትኖራላችሁ። ነጻነት መብታችሁ ነው። እንሂድና ጥቅሶች ሁለተኛ ቆሮንቶስ ምዕራፍ 3 ሁለተኛ ቆሮንቶስ ምዕራፍ 3 ሐዋርያው ጳውሎስ አንድ ሌላ ነገር ይነግረናል። ይሄ ጳውሎስ የሚነግረን ነገር እንደዚህ ከሆናችሁ ነጻነት ታገኛላችሁ ወይንም በነጻነት ትመላለሳላችሁ ነው ያለው። ምን ይላል? ቁጥር 15 ነገር ግን እስከ ዛሬ ድረስ የሙሴን መጽሐፍ ባነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዘወር ባሉ ጊዜ ሁሉ መጋረጃው ይወሰዳል። ስሙ፣ ጌታ ግን መንፈስ ነው። የጌታ መንፈስ ባለበት ምን አለ? በዚያ አርነት አለ። ኦኬ፣ ነጻነት ይቻላል ማለት ነው። ነጻነት ዓለም ውስጥ የለም። ዓለም ውስጥ ነጻነት የለም። አንደኛ ዮሐንስ መልእክት ምን ይላል? ምዕራፍ 5 ዓለም በክፉ እንደተያዘ እናውቃለን ይላል። ዓለም በክፉ ምን ብለዋል? ተይዟል። ዓለም በክፉ ተይዟል፣ ይታወቃል። በዓለም ውስጥ ነጻነት የለም። ዓለም ውስጥ በሽታ አለ። ዓለም ውስጥ ኃጢአት አለ። ዓለም ውስጥ እርግማን አለ። ዓለም ላይ ሞት አለ። ዓለም የዚህ ዓለም ገዢ ማለት ሰይጣን የሰው ልጆችን ባሪያ አድርጎ ይገዛል። ዓለም ውስጥ ነው። ዓለም ውስጥ አለ የዚህ ዓለም አምላክ፣ የዚህ ዓለም ገዢ። ምንም ጥያቄ የለውም። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። የለባችሁም? ዮሐንስ ወንጌል ምዕራፍ 15 የመጨረሻው ቃል በዓለም ሳላችሁ መከራ አለባችሁ። አዎ ልክ ነው። ዓለም በክፉ ስለተያዘ አሁን በዓለምና በእናንተ መሃል ያለው ልዩነት ማወቅ አለባችሁ። እቺን ቃል ልንገራችሁ ስለ ዓለም ከመናገሬ በፊት። እዚሁ ዓለም ውስጥ ደግሞ ማን አለ? መንፈስ ቅዱስ አለ። ኢየሱስ ጌታ ነው። በክፉ በተያዘበት ዓለም ውስጥ ማን አለ? መንፈስ ቅዱስ አለ።
በክፉ በተያዘው ዓለም ውስጥ ማን የኢየሱስን ትንሣኤ ሊመሰክር ወርዷል? መንፈስ ቅዱስ። ኢየሱስ እንደከበረ ማን መጥቷል? መንፈስ ቅዱስ። የእግዚአብሔር ኃይል ሆኖ ማን መጥቷል? መንፈስ ቅዱስ። በዚህ ዓለም ውስጥ ሆኖ መንፈስ ቅዱስ ሰይጣን ያሸንፈዋል፣ ያስጨንቀዋል፣ ያስፈራራዋል። ምን ያደርገዋል? ሰይጣን አይችልም። ዓለምና መንፈስ ቅዱስ በአንድ ስፍራ የኖሩ ሁለት ዓለም ናቸው። ሁለት የህይወት ስርዓት ናቸው። ሁለት ከጎን ላለው ሰው ሁለት የህይወት ስርዓት ነው እዚህ ፕላኔት ላይ ያለው በለ። በደንብ ይግባ በለ። እዚህ ዓለም ላይ በለ ጨለማ፣ ሰይጣን፣ ሞት፣ ኃጢአት፣ ርግማን ሚባል አንድ የራሱ ዓለም አለ። እዚሁ ዓለም ውስጥ መንፈስ ቅዱስ፣ የኢየሱስ ትንሣኤ፣ ብርሃን፣ መላእክት አሉ። ማንና ማን ያለው? ብርሃንና እዚሁ ዓለም ላይ ድሮ ጨለማ ነበር። አሁን ግን ለዘላለም ሊኖር የወረደ ማን አለ? መንፈስ ቅዱስ አለ። ዮሐንስ ወንጌል ምዕራፍ 12 ምን ይላል? የእውነት መንፈስ በመጣ ጊዜ ማን ነው የሚመጣው? የእውነት መንፈስ በመጣ ጊዜ። የእውነት መንፈስ ሲመጣ ዓለም ሊቀበለው ምን አይልም? አይችልም። ሁለተኛ ምን አይለው? አያውቀውም። ሊቀበለው አይችልም፣ ሊያውቀው አይችልም። ዓለም የማይቀበለው ማለት ማይስማማ ማለት አይደለም። አይቀበለውም፣ ሪሲቭ አያረግም፣ አይቀበልም፣ አይወስድም። ይዞት የመጣውንም ነገር ዓለም አይወስድም፣ አይችልም። ኢየሱስ መንፈስ ቅዱስ የትንሣኤ ሕይወትና ኃይልን ይዞ የመጣው እዚህ ግን ያለው ዓለም ጠፊና የተፈረደበት ዓለም ነው። ስለዚህ መንፈስ ቅዱስን ማስተናገድ ምን አይልም? አይችልም። ከመንፈስ ቅዱስ ጋር በአንድ ሐሳብ መስማማት አይችልም። ዓለም ሊቀበለው ምን የማይችል የእውነት መንፈስ ሊያውቀው የማይችል ቀጠለና ግን በእናንተ ስለሚኖር እናንተ ታውቁታላችሁ። ዓለም ነው አይደል? እዚሁ ዓለም ላይ ማን አለ? መንፈስ አለ። ይሄ መንፈስ የት ነው የሚኖረው? ማን ነው የሚቀበለው ሲባል እናንተ። ዓለም አይቀበለው፣ እናንተ። እዚህ ዓለም ውስጥ የኢየሱስን ትንሣኤ የሚመሰክር የትንሣኤን ሕይወት ምስክር ይዞ የመጣ ነፃነት ይዞ የመጣ ብልጽግና ይዞ የመጣ ጨለማ የሌለበት ኃጢአት የሌለበት ሕይወት ይዞ የመጣ መንፈስ አለ። መንፈስ ነው። ከዛ እዚህ ዓለም ውስጥ ድሮ ማለት ነው በምን ነበር አንተ የምትኖረው? ድሮ በጨለማ በሞት ጥላ የሄደ ሕዝብ አይደል የተባለው? አሁን ግን ትንሣኤ የያዘ መንፈስ ስላለ ልክ በመንፈስ ስትሆን በብርሃን። ለምን? እዚሁ ዓለም ውስጥ ምን አለ? መንፈስ አለ። እኛ እኮ የሚመስለን ተጽዕኖ ሲጸለይልህ ምናምን ኖ መንፈስ አለ። አትሞስፌር። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። ዓለም በክፉ ምን ብለዋል? እዚሁ ዓለም ውስጥ ደግሞ ሌላ አለ ነው ያልኳችሁ። ሌላ አለ። ምንድነው እሱ? መንፈስ። ኦኬ፣ እየከፈልኩ ላሳያችሁ። ብታነቡት ጥሩ ነበረ፣ ግን ያው ለነገሩ ማንበብ ስለማችሉ ችግር የለውም። ቢሆንም እኔው ነኝ ማነብላችሁ የነበረው። ዮሐንስ ወንጌል ምዕራፍ 16 ዮሐንስ ወንጌል 16 33 ቃሏን ስሟት ቃሏን። በእኔ ሳላችሁ ሰላም እንዲሆንላችሁ። በማሳላችሁ በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ነግሬያችኋለሁ አለና በዓለም ሳላችሁ መከራ አለባችሁ። ከጎን ላለው ሰው እዚህ ዓለም ውስጥ በል
በክርስቶስ ወይ በዓለም ሁለቱም ያሉ በለ። በዓለም ከሆንክ በለ መከራ አለብህ። በክርስቶስ ከሆንክ ሰላም ይሆንልሃል። ኦኬ መጽሐፍ ቅዱሳችን ስለዚህ ቃል ሲናገር ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 17 ምን ይላል? ማንም በክርስቶስ ቢሆን ምንድነው? በክርስቶስ ቢሆን በክርስቶስ እዚህ ዓለም ላይ ሆኖ በማ መሆን ይችላል? በክርስቶስ መሆን ይችላል። በክርስቶስ ሲሆን ደግሞ ጌታ ምን ብሎ ነግሮታል? በእኔ ሳላችሁ ምን ይሆንላችኋል? ከጎን ላለው ሰው ሰላም ነው በለ። በእርሱ ካልሆንክ ደግሞ ምን ይሆንብሃል? መከራ። በዓለም ከሆንክ መከራ፣ በሱ ከሆንክ ምን? ሰላም። ኮንፊውስድ ያረጋል? አያረግም። እንዴት በሱ እንደምትሆኑ ማወቅ ነው ዋናው። እንዴት ነው በሱ መሆነው? በመንፈስ ስትሆኑ ነፃነት፣ በዓለም ስትሆኑ መከራ። ዓለም በክፉ ተይዟል፣ እናንተ ግን ዓለምን አሸንፋችኋል። እንዴ ዓለም በክፉ ተይዞ አንተ ዓለምን ምን ብለሃል? አንተ በሌላ ነህ ማለት ነው። እዚሁ ዓለም ላይ መንፈስ አለ ብያለሁ። ይሄ መንፈስ ቅዱስ ነው ጳውሎስ ያለው። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት ምን አለ? አርነት፣ ነፃነት አለ። በመንፈስ ስትሆኑ ያው በመንፈስ መሆን አይን ጨፍኖ ምናምን አይደለም። በመንፈስ መሆን ማለት ስታንድ ፌስፉሊ ሪሜን ኢን ሂዝ ወርድ። ኢየሱስ ጌታ ነው። ማወቅ ነው። ኖሌጅ ኦፍ ክራይስት፣ ክርስቶስን ማወቅ፣ ክርስቶስን ማመን በእምነት የሚሆን። እስኪ እንደገና እንመልከተው። ምን አለ? በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ነግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን በክርስቶስ ከሆንክ ዓለምን ምን ትላለህ? ኢየሱስ ጌታ ነው። አሁን ምዕራፍ 17 ላይ እንሄድና በዓለም መሆንና አለመሆን የሚለውን እኔ ምዕራፍ 17 ዮሐንስ ወንጌል ቁጥር 14 እንደዚህ ይላል፣ ይህን በዓለም እናገራለሁ፣ እኔ ቃልህን ሰጥቻቸዋለሁ፣ እኔ ከዓለም እንዳይደለው ከዓለም አይደሉም። እስኪ እኔ ከዓለም እንዳይደለው ከዓለም አይደሉም። ዓለም ጠላቸው፣ ስሙ፣ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። ሃሌሉያ። ጌታ ኢየሱስ ምን አለ? ቃልህን ተቀብለዋል። ቃሉን የተቀበለ ሰው ከምን አይደለም? ከዓለም አይደለም። ለምን? እኔ ከዓለም እንዳይደለው። እኔ ከዓለም አይደለሁኝም። እኔ አሁን ከላይ ነኝ አለ፣ ከሰማይ ነኝ። ስለዚህ ልክ እንደኔ ናቸው እነኚህ። ማ ተብሎ ሲጠየቅ ቃልህን የተቀበሉ። በቃሌ ምን ብትሉ? ብትኖሩ። ቃሉን የተቀበለ ሰው በቃሉ ውስጥ ምን አለው? ነፃነት አለው። ለምን? ቃሉ ከዓለም ያወጣዋል፣ ከዓለም እንዳይሆን ያደርገዋል። ስለዚህ አለ ጌታ ከዓለም በአካል እንድታወጣቸው አይደለም፣ ዓለም ውስጥ ሆነው ከክፉ እንድትጠብቃቸው ነው። እዚሁ ዓለም ላይ በነፃነት መኖር ይቻላል። ምን በመቀበል? ቃሉን የተቀበለ ሰው ከዓለም አይደለም። አንድ የእግዚአብሔር ሰው
ሳውዝ አፍሪካ ላይ ወረርሽኝ በሽታ ተነሳና በፍጥነት ነው የሚተላለፈው፣ ወዲያውኑ ነው የሚሞቱት ሰዎች። እሱና ጓደኛው ግን የሞቱ ሰዎችን እያወጡ ይቀብራሉ። አይታመሙም፣ አያማቸው እና ግራ ገባቸው። ሐኪሞቹ ግራ ገባቸውና መጀመሪያ ቫይረሱን አነሱት፣ መረመሩት፣ ሕያው ነው። ከዛ እቃውን ለሱ ሰጡት። ለእግዚአብሔር ሰው እጁ ላይ ያረገና መልሶ ሰጣቸው። ቫይረሱን ሲያዩት ሞቷል። ምንድነው ተብሎ ሲጠየቅ ከክፉ እንድትጠብቃቸው። አንተ ዓለም ውስጥ ሆነ ከምን ትጠበቃለህ? በሌላ አማርኛ ከዓለም ካልሆንክ ከዓለም የሆነ ነገር አንተን አይገዛም። እስኪ የኢኮኖሚው ጉዳይ እኔን አይገዛኝም በሉ። ችግሩ ምን መሰለ? ነዳጅ ማደያ ሄደ፣ አንተም ካንተም ፊት ያለው ሰውዬ ኖ ሲባል ምን ትላለህ አንተ? ምን ያው አንድ ላይ ነው የምንኖረው፣ እኩል ነን በዚህ ዓለም ትላለህ። ኖ አንተ ምክንያት ተፈጥሮ ምን እንደሆነ ባታውቅም ወይ መኪናክ የኤሌክትሪክ ይሆናል ይገባል ህይወትክ ላይ፣ ወይንም በእግር ደስ ያለ ወቅት አረጋለህ ለጤና። እንትኑን አታውቀውም። አሁን እኮ ችግሩ እንካ በእንካ ስለምታምን ነው እንጂ ችግሩ በልዩነት ትኖራለህ። ከፍ አርገጅ ከዓለም አይደለም፣ በልዑል መጠጊያ ነው የምንኖረው። በስሙ የተጠበቅነ ስሜን አውቋልና እጋርደዋል፣ አድነዋል። ከዓለም አይደለም። የዓለም ስርዓት አያገኝህም፣ አይሆንብህም። በማዕበል መሃል በስብርባሪ ትወጣለህ። ከእስር ቤት በምን እንደወጣ ሳይታወቅ ትሄዳለህ። ደጆች ይከፈቱልሃል። ከዓለም አይደለም። ዓለም የሚፈቅደው ዓለም የሚመራበት መርህ ላንተ አይሰራም። ነገር ግን ቃሉን ተቀብለሃልና እንደ ቃሉ ትኖራለህ። ቃሉ ታምራዊ ነው። ቃሉ ኃያል ነው። ቃሉ ፈዋሽ ነው። ቃሉ በረከት ነው። ቃሉ መና ያዘጋጃል። ቃሉ ልብስ እንዳያረጅ ያረጋል። ቃሉ ሌሊቱን እንደ ቀን ያበራል። ቃሉ ማዕበሉን ጸጥ ያረጋል። ቃሉ እውነት ነው። ምኑን ነው የተቀበልከው? ቃሉን ነው የተቀበልከው። ቃልህን ተቀብለዋልና ከዚህ ዓለም ቃል ከዚህ ዓለም ያወጣ ከዚህ ዓለም እንዳትሆን ያደረገ በልዩነት እኖራለሁ በሉ። እስኪ አተኩራችሁ ቃሏን እዩት። በልዩነት ትኖራላችሁ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ቆይ የልዩነት ህይወት የሆነች ጥቅስ ላሳያችሁ። ለምን ሰዎች ኮንፊውዝድ ይሆናሉ? ግቡ ምንድነው የምትሰሩት? በልዩነት መኖር ምን ማለት ነው? በልዩነት መኖር ህንድ ሀገር አንዱ ምን እንደሆነ ልንገራችሁ። ከዚህ ለትምህርት ሄዱ አፓርትመንት ላይ ነው የሚኖረው። ደረጃ ይወጣ አንድ የህንድ አስማተኛ ካጠገቡ በአየር ላይ ይወጣል ደረጃ። አበሻው አበደ ማለት ነው። ሲያየው ጆክ እኮ አይደለም፣ እውነተኛ ታሪክ ነው የምነግርህ። ልዩነት እንደሱ ነው የሚመስለው ብዙ ክርስቲያን። አይ እንደሱ አይደለም። ልዩነት እንደሱ አይደለም። አብርሃም ልጅ ባልወለደበት ጊዜ በጣም የተሳሳተ ነገር ሚዲያ ላይ ስለማይ ነው የምነግራችሁ።
አብርሃም ልጅ ባልወለደበት ጊዜ አብርሃም አካባቢ የነበሩ አሕዛቦች መንታ እየወለዱ አልነበር? ሰራተኛዋ ራሷ ወልዳ አይደል? እና ልጅ መውለድ ምን ብርቅ ነው? ልጁ ላይ አይደለም ጥያቄው። ቃል ይስሐቅ ከመወለዱ 25 ዓመት በፊት ተነግሯል። ይስሐቅ ሲወለድ ቃል ማለት ተስፋ ምን ሆነ ነው የሚባለው? አካል ያዘ። ሌሎቹ ልጆች ሁሉ አባት ተኝቶ ነው የወለደው በተፈጥሮ ስርዓት። ይስሐቅ በቃል ነው የተወለደው። ሁለቱም ሕፃናት ናቸው። 9 ወር ነው ያረገዘችው። አብርሃም ተኝቶ ነው ያስረገዛት ሳራን። አዎ ልዩነቱ ይስሐቅ በቃል ሲጠበቅ የነበረው ነው እንጂ ድንገቴ አይደለም። ኢየሱስ ጌታ ነው። በዚህ ዓለም ውስጥ ብሩክ ባለጠጋ ትሆናለህ። ባለጠጋ የሚሆኑ ብዙ አሉ። ጠንቋይ ቤትም ሄደው ሙስናም በልተው ተግተው ሰርተው ብዙ አይነት ሰዎች ባለጠጋ ይሆናል። ምን ብርቅ ነው ታዲያ መኪና መያዝ ይላል። የኔ መኪና በቃል ነው የመጣው። ያንተ በረከት ከምንድን ነው የሚመጣው? ያንተ ፈውስ ከምንድን ነው የሚመጣው? ያንተ ክብር ከምንድን ነው የሚመጣው? ያንተ ገዢነት ከምንድን ነው የሚመጣው? ያንተ የተከፈተ ደጅ ከምንድን ነው የሚመጣው? በእምነት መኖር ማለት በቃል ምን ማለት ነው? በእምነት መኖር ማለት በቃል መኖር ማለት ነው። በቃሌ ብትኖሩ በእምነት መኖር በቃል መኖር ነው። ከነገር በፊት ምን ሲቀድም? ቃል ያልቀደመበት ነገር ሁሉ አንድ አይነት እኮ ነው ከዓለም ጋር። ቃል ከሌለ በእምነት አይደለም የምትኖረው። ሁኔታው በፈቀደው ነው የምትኖረው። ነገሩ ላይ ቃል ካለ እሺ፣ አንድ ሰው ቃሉን የእምነቱ ምንጭ አረገ። አሁን እውቀት ነው የሚያድነው። እውነትን ታውቃላችሁ። ከጎን ላለው ሰው የኔ ምንጭ በለ፣ የእውቀቴ ምንጭ በለ ቃሉ ነው። የህይወቴ ምንጭ ቃሉ ነው። የፈውሴ ምንጭ ቃሉ ነው። ስለዚህ ህይወቴ፣ ነፃነቴ፣ ክብሬ ቃሉ ሚለው ነው በለ። ቃሉ ሚለው ከሆነ በለ ቃሉን ማወቅ ነው ያለብኝ። ምንድን ነው ያለባችሁ? ቃሉን ማወቅ። ምን ይላል? የእግዚአብሔር ቃል ምን ይላል? ስላንተ ነፃነት፣ ስላንተ ጤንነት፣ ስላንተ በረከት፣ ስላንተ አሸናፊነት። ምክንያቱም ከቃሉ ነው እምነትክ የሚመጣው። ከእምነትክ ነው ህይወትክ የሚመጣው። ከቃሉ ነው መንፈሱ የሚመጣው። ከመንፈሱ ነው ነፃነት የሚመጣው። ኢየሱስ ስጋ አለ ምንም አይጠቅምም። ህይወት የሚሰጥ ምንድነው? መንፈስ ነው። መንፈስ ነው ጥሩ ማለት ነው። እኔ ነገርኳችሁ ቃል ህይወት ነው፣ መንፈስ ነው። የጌታ መንፈስ ባለበት በዚያ። ስለዚህ በመንፈስ አርነት ውስጥ እገባለሁ ካለ አንድ ሰው ቃሉን የህይወቱ ምንጭ ማድረግ አለበት ማለት ነው። ጴጥሮስ ላይ እንሂድ። ከኋላ ወደፊት እናንብበው። ሁለተኛ ጴጥሮስ ቁጥር 20 ስለ ሰዎች ይናገራል። እነኚህ ሰነፍ ሰዎች በቃል ጀምረው ከዛ ወደ ዓለም የሚመለሱ ሰዎች ይናገርና ቁጥር 20 ላይ
እንዲህ ይላል፣ በጌታችንና በመድኃኒታችን በኢየሱስ ክርስቶስ እውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ከተላለፉ የተሸነፉ ቢሆኑ ይላል። ከጎን ላለው ሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ እውቀት በለው ከዓለም ማምለጥ ይቻላል በለው። እዚህ ላይ ስለሚጽፋቸው ሰዎች ካራክተር ነው የሚያወራው። ቃሉ ግን የሚለው እነኚህ ሰዎች ምን ብለው ነበር? የሆነ ጊዜ አምልጠው ነበር። ስለዚህ ማምለጥ ይቻላል። በጌታችን በኢየሱስ ክርስቶስ እውቀት በዓለም ካለው እርኩሰትና ኃይል ማምለጥ ይቻላል። በእውቀት ኢየሱስ ጌታ ነው። አሁን ወደ ኋላ እንሂድ። ቁጥር ምዕራፍ 1 ቁጥር 2 የመለኮቱ ኃይል የገዛ ክብሩን በጎነቱን የጠራንን በማወቅ ምን በማለት የመለኮቱ ኃይል በገዛ ክብሩና በጎነቱን የጠራንን በማወቅ እስኪ በእውቀት ውስጥ በሉ። ቀጥሎ ያሉት ቃሎች አሉ በሉ። 1 ለሕይወትና ሕይወት እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን። ለሕይወትና እግዚአብሔርን ለመምሰል የሚሆነው ነገር ሁሉ ምን ውስጥ ተቀምጧል? የጠራንን በማወቅ ውስጥ። በጌታችን በኢየሱስ ክርስቶስ እውቀት፣ በመድኃኒታችን እውቀት እውነትን ታውቃላችሁ። እውነቱ ምንድነው? ክርስቶስ ሰርቶልህ የጨረሰው ወይንም የእግዚአብሔር ቃል እውነት ነውና በእውነትም እንበላቸው ቀድሳቸው። እውነት ይቀድሳል፣ ከዓለም ይለይሃል። ቃል ይቀድሳል፣ ከዓለም ይለይሃል። ቃልን ተቀብለዋልና ከዚህ ዓለም አይደሉም። እነሱ ህይወታቸው ቃል ነው እንጂ ዓለም የምታመጣው ሁኔታ አይደለም። እውቀት ኖሌጅ አለ። በመድኃኒታችን ኖሌጅ ምን ተቀምጧል ስትሉ የጠራውን ሰው ክርስቶስን ማለት ነው እያወቀ በሄደ ቁጥር ህይወትና እግዚአብሔርን መምሰል ምንድነው? ዲሳይፕል ደቀ መዝሙር ምንድነው ብለናል ቅድም? የኔ ሪፕሬዘንታቲቭ አላለም ጌታ? ደቀ መዛሙርት ትሆናላችሁ አላለም? እግዚአብሔርን ምን ማለት መምሰል እና ህይወት፣ ሞት አይደለም ህይወት። ኦኬ፣ ይሄ የጠራችሁም በማወቅ የተሰጣችሁ ማንነት ነው። አሁን እንግዲህ ተመልከቱት፣ ቀጥሎ ያለውን ቃል እንዲህ ይላል፣ የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ። ሃሌሉያ። በእኔ ሳላችሁ ምን ይሆንላችኋል? ሰላም። በዓለም ሳላችሁ ምን ይሆናል? መከራ። በጌታችንና በእግዚአብሔር እውቀት ጸጋና ሰላም ይብዛላችሁ። ሃሌሉያ። እስኪ የጌታ እውቀት ውስጥ በሉ ሰላም አለ በሉ፣ ጸጋ አለ በሉ፣ የሱ ታምራዊ ህይወት በሉ፣ የቃሉ ኃይል የቃሉ ስልጣን በእኔ ላይ ይገለጣል። ቁጥር 8 ዮሐንስ መልእክት ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 እንዲህ አለ፣ እነዚህ ነገሮች እምነት፣ ትጋት፣ እውቀት፣ ራስን መግዛት፣
መጽናት፣ እግዚአብሔርን መምሰል፣ የወንድማማች መዋደድ፣ ፍቅር ጨምሩ በትጋት። እነዚህ ነገሮች ለናንተ ሆነው ቢበዙ ስሙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬቢሶች እንዳትሆኑ ያደርጓችኋል። ሃሌሉያ። ከጎን ላለው ሰው በክርስቶስ ዕውቀት ብለ ስራ ፈት መሆን ይቻላል ብለ የሱ ዕውቀት አርነት ሳያወጣ መመላለስ መብት ነው ብለ ነገር ግን ብለ ስራ ፈትና ፍሬቢስ እንዳትሆን ከፈለክ የክርስቶስ ዕውቀት አርነት እንዲያወጣ በትጋት እውነትን በማወቅ በቃሉ ሙላት በእምነት ጸንቶ በመቆም በእምነት በመመላለስ ሕይወትን አስለምድ በለ። ኖሌጅ የነጻነት ቁልፍ ነው። ዕውቀት የነጻነት ቁልፍ ነው። ፍሬቢስ እንዳትሆን ያደርጋል። ስራ ፈት እንዳትሆን ያደርጋል። በከንቱ እንዳትመላለስ ያደርጋል። ሰይጣን እንዳይዋሽ ያደርጋል። ኖሌጅ ለምን ተብሎ ሲጠየቅ ምክንያቱም የጠራህን በማወቅ ሁሉ ተሰጥቷል። ሁሉ የሚሆነውን ነገር ሁሉ ስለሰጠን ነው የሚለው። ኦልሬዲ ተሰጥቷል። ያንተ ነው። አንተ እጅ ላይ ነው ያለው። ኮንፊውዝድ የምትሆነው አይደለም። ጌታ ሰርቶ ጨርሶልሃል። አሁን በዓለም ሳላችሁ የሚለውን እንጨርሰው። 17 ቁጥር 11 ከዚህ በኋላ በዓለም አይደለሁም እነርሱ በዓለም ናቸው። እኔ በዓለም አይደለሁም አለና ኢየሱስ እነሱ በዓለም ናቸው፣ እኔ ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህ የሰጠከኝ እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። በምንህ? ቀላል ቃል ይመስላል ዝም ብሎ ሲታይ። ጌታ ምን አለ? እኔ አለ ካሁን በኋላ በዓለም አይደለሁም። ኢየሱስ አሁን እዚህ የለም፣ ወደ አንተ እመጣለሁ አለ። እነሱ ግን እዛ ዓለም ውስጥ ናቸው። ስለዚህ መከራውን እየተቀበሉ ይምጡ አለ አላለም? እንዲህ አለ፣ እነሱ ግን በዓለም ናቸው፣ እኔ ግን በዓለም አይደለሁ። ጌታ አባት ሆይ፣ ቅዱስ አባት ሆይ በዓለም ሳሉ በምን በላቸው አለ? በስምህ ጠብቃቸው። እስኪ ይጠብቀኛል በል፣ በላባው ይጋርደኛል በል፣ ይሸፍነኛል በል፣ በሉል መጠጊያ ነው ምኖረው በል፣ ክፉ ወደ ቤቴ አይገባም፣ የሚያስደነግጥ ነገር አያገኘኝም፣ አደጋ አይገጥመኝም በለው። በዓለም ውስጥ ሆነ ጠባቂ አለ። በስሙ ምን ይልሃል? ይጠብቃ። በስም ጠብቃቸው አለ። ቀጥሎ ያለውን ቃል ይሁት። በዓለም ሳለው እኔ በስም ጠብቃቸው ነበር አለ። ምስክር አለ ማለት አይደለም? ጠብቃቸዋል። ከነርሱ ጋር በዓለም ሳለው የሰጠከኝን በስም እኔ እጠብቃቸው ነበር። እሺ ከኔ ጋር ያላችሁ አንዳች ጎደላችሁ አላለም? አንድስ እንኳን አሉት። ከሱ ጋር ያሉ በድንጋይ ተወግረዋል? አልተወገሩ።
ታመዋል አልታመሙ? ምን ብሏቸዋል ኢየሱስ? ይፈውሳቸዋል። ከነሱ ጋር ነው ያለው። እኔ በዓለም ሳለው በስም ምን እላቸው ነበር? ከጎን ላለው ሰው መንፈስ ቅዱስ ስራው ይሄ ነው በለ። አንተን መጠበቅ ነው በለ። ከዓለም ትለያለህ በለ። በዓለም ነህ እንጂ በለ ከዓለም አይደለህም። በዓለም እያለህ በስሙ ትጠበቃለህ። ምን አለ ምዕራፍ 16 ላይ? እኔ ብሄድ ይሻላችሁ፣ እኔ ካልሄድኩ አጽናኙ ማን ነው የሚመጣው? ማን ነው የሚመጣው? ማን ነው የሚመጣው? አጽናኝ ኮምፈርተር ኢየሱስ ጌታ ነው። በዓለም ናቸው፣ እኔ ግን በዓለም ነበርኩኝ አብሬያቸው። እኔ ዓለም ውስጥ እያለው በምን እጠብቃቸው ነበር? በስምህ በስምህ። እዚህ ጉባኤ ለምንድን ነው የመጣኸው? በስሙ ነው። በስሜ በምትሰበሰቡበት አይደል ያለው? በስሙ ነው የመጣኸው። ስለዚህ ከዚህ ስትመለስ ምንም አይነት ይዘህ የመጣኸው እስራት፣ ቀንበር፣ በሽታ፣ ድህነት፣ የተዘጋ ደጅ አብሮክ አይመለስም። በስምህ ጠብቃቸው ነበር ዓለም ውስጥ። ዓለም በክፉ ነው የተያዘው አይደል? እናንተ በዓለም ናችሁ፣ ግን በስሙ ትጠበቁ ነበር። በጌታ በኢየሱስ ስም አብሮክ አይመለስም። የስሙ ስልጣንና ጥበቃ በላይ ሆነ። ስትመለስ ግሬስ ላይፍ ይዘህ ነው የምትመለስ። ግሬስ ላይፍ ነው ይዘህ የምትመለስ። ግሬስ ላይፍ ቀጥሎ አስተምራለሁ። ወደ መጨረሻ ቀኖች ላይ ግሬስ ላይፍ አስተምራለሁ። ወገኖች አሁን መሰዊያ እየተማርን ነው። ክፉን ከምንጩ፣ ሟርቱን፣ ድግምቱን፣ ፍርዱን ከመሰዊያው እያፈረስን ደግሞ የነጻነት ህይወት እየተማርን ነው። ነጻነትህን በእውቀት ተቀብለህ ትሄዳለህ። ኢትስ ኖሌጅ ላይ ነው የሚመሰረተው። እውቀት ላይ ነው የሚመሰረተው። ግምት ላይ አይመሰረትም። ጌታ ይፈውሰኛል ምናምን አይደለም የምትለው። ቃሉ ምን ይላል ነው የምትለው። ቃሉ ምን ይላል? ከዓለም አይደለም። ቃሉ ምን ይላል? what the word says ምንድነው የሚለው ቃሉ? ኢየሱስ ጌታ ነው። ተመልከቱት። አሁን እንግዲህ 17 ምን አለ? በስምህ ጠበቅኳቸው፣ ከእነርሱ ጋር በዓለም ሳለው የሰጠከኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸውም። መጽሐፍ እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሜን። ሌሎቹን ጠብቅ ያለው ይሁዳ ግን ተተንብዮበት ስለሆነ ትንቢት ነው የሰራበት። አይደለም ያለው? አይደለም ነው ያለው። ይሁዳ አንድ ሰውዬ ነው ሄዷል። በቃ የቀራችሁት ሁሉ ደቀ መዛሙርቶቹ ናችሁ። ከጎን ላለው ድጋሚ ይሁዳ እዚህ ውስጥ የለም በለ። መጽሐፍ እንዲፈጸም ሲል እኔ ላይ ይሆን ይላል። ምንም አንተ ላይ የሚሆን የለም። አንተ ከትንሣኤ ወንጌል ምስክርነት እምነትክ ነው የሚወስን። ታምናለህ፣ በህይወት ትኖራለህ። ይሁዳ ነህ የሚል ውሳኔ የለም ላንተ የለም። አንተ አትኖርም፣ ክርስቶስ ነው ባንተ የሚኖረው። ስለዚህ አንተ ይሁዳ መሆን ከዚህ በኋላ እግዚአብሔር ማንንም በራሱ ማወቅ አይፈልግም፣ በክርስቶስ ነው ማወቅ። ኢየሱስ ጌታ ነው። እዩት ምን እንዳለ ቀጥሉ። ከነርሱ ጋር በዓለም ሳለው ጠብቃቸው ነበር፣ ከጥፋት ልጅ በቀር ከነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱ ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህንን በዓለም እናገራለሁ በዓለም። አሁን እኔም ትንሽ ቆይቼ እናገራለሁ። እኔ ቃልህን ሰጥቻቸዋለሁ፣ እኔ ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። አሜን። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንህም። የክፉ አለ፣ የመንፈስ ቅዱስ አለ።
ስሙ እኔ ከዓለም እንዳይደለው ከዓለም አይደሉም። አስረገጠ። ከዓለም እንዳይደለው ከዓለም አይደሉም። ቀጥሎ የሚለውን ቃል ስሙ። በእውነትህ ቀድሳቸው፣ ቃልህ እውነት ነው። ሕይወቴ በሉ እስኪ ቃል ላይ የተመሰረተ ነው። እኔን በሉ ከዓለም የሚለየኝ ቃል ነው። በእውነትህ ቀድሳቸው። እውነትን ያውቃሉ፣ ከዓለም ይለያሉ። ከዓለም የተለየ ሕይወት፣ የተቀደሰ ሕይወት። ችግሩ እኮ ምንድነው? እቺ ቅድስና የምትለዋን በሃይማኖት ታውቃታላችሁ እና እናንተ ቅድስና ጠጅ አለመጠጣት ነው። እሱን ነው የምታስቡት። ቅድስና ብላችሁ የሆነ ጨዋነትን ነው የምታይዙት። ከዓለም የተለየ ሕይወት ካልኖርን እንዴት ይሆናል ብለ ምን እንሁን? አንተ በምትለው ገዳም ነው መግባት ያለብን። እንደሱ አይልም ቃሉ። መቀደስ ለእግዚአብሔር ምን ማለት ነው? ለእግዚአብሔር መለየት ከሆነ የምትለየው ለምኑ ነው? ለቃሉ ነው። አባታ አብርሃም በቃል ነው የኖረው፣ ግን እዚሁ ዓለም ላይ ነው የኖረው። ዳዊት በቃል ነው የነገሰው፣ ግን እዚሁ ዓለም ነው የነገሰው። ጳውሎስ በዚሁ ዓለም ነው የኖረው። ጳውሎስን የተለየ ያደረገው ፈሪሳዊ ስለሆነ አይደለም፣ ለተስፋው ቃል ኪዳን መኖሩ ነው። ኢየሱስ ጌታ ነው። በእውነትህ ምን በላቸው? ቀድስ። ቃልህ ምንድነው? እውነት። እውነቱ ቃል ነው። ኢትስ አ ወርድ። ቃል ነው እውነቱ። በእውነትህ ቀድሳቸው፣ ቃልህ እውነት ነውና። ከዓለም የተለየ ነገር ትፈልጋላችሁ? ወደ ቃሉ ኑ፣ ወደ ትምህርት ኑ፣ ተማሩ፣ እውቀት ይኑራችሁ። የክርስቶስን እውቀት ያዙ። ኖሌጅ ኦፍ ክራይስት፣ የክርስቶስ እውቀት። እውቀት ምን እንደሰራል። እውቀት ሲባል ከዘፍጥረት እስከ ራእይ ማነብነብ አይደለም። እውቀት ሲባል ምንድነው ብሎ ነው መጽሐፍ የሚነግርህ። እውቀት ክርስቶስ ያደረገልህን እወቅ፣ ፈቃዱን እወቅ። እስኪ አንድ ጥቅስ ላንብብ። ቆላስያስ ምዕራፍ 1 ቁጥር 9። ቆላስያስ ምዕራፍ 1 ቁጥር 9 ምን ይላል? ስለዚሁ እኛ ደግሞ ይህንን ከሰማንበት ቀን ጀምረን፣ ሐዋርያው ጳውሎስ ነው የሚለው፣ ይህንን ከሰማንበት ቀን ጀምረን የፈቃዱን እውቀት መንፈሳዊ ጥበብና አእምሮ ሁሉ እንዲሞላባችሁ እንለምናለን። ምን እንድታውቁ ነው መጣጣረው አለ ጳውሎስ። ጥቅስ እንድታውቁ፣ ሃይማኖት እንድታውቁ፣ ነገሮችን አወቀን ብላችሁ ከዘፍጥረት እስከ ራእይ መጽሐፍ ቅዱስ እንድታነቡ፣ ወይ ሃይማኖት እንዲኖራችሁ ቴዎሎጂ እንድትማሩ አይደለም አለ። ምንድነው እንድታውቁ መፈልገው አለ? የፈቃዱን እውቀት። ምንድነው ስላንቺ የሚፈልገው ጌታ? እስኪ ጌታ ቢፈቅድ አይደለም ምንለው? የፈቃዱ እውቀት ከተባለ አዎ እግዚአብሔር ከፈቀደ። እሺ ጌታ የፈቀደው የሚያውቅ ሰው መሃላችን አለ? ምንድነው ላንተ ፈቃዱ? የእግዚአብሔር ፈቃድ ላንተ ምንድነው? በግል ልታመጣው ነው? የግል ፈቃድ አለው እግዚአብሔር ላንተ? ለምን እመን ይልሃል ታዲያ የግል ፈቃድ ካለ? ለምን ተቤዠ ኢየሱስ? የእግዚአብሔር ፈቃድ በክርስቶስ ኢየሱስ
ወደ እናንተ ነው። የእግዚአብሔር ምን? እስኪ የእግዚአብሔር ፈቃድ በሉ። በክርስቶስ ኢየሱስ ወደ እኔ ነው በሉ። እሺ፣ ሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። አሜን በሉ እስኪ። የእግዚአብሔር ፈቃድ ሃሌሉያ በክርስቶስ ኢየሱስ ወደ እናንተ ነውና። ከጎን ላለው ሰው የእግዚአብሔር ፈቃድ በአቋራጭ ወደ እኔ አይመጣም። ከክርስቶስ ውጪ የእግዚአብሔር ፈቃድ ለኔ የለውም። የእግዚአብሔር ፈቃድ በክርስቶስ ኢን ክራይስት ማንም በክርስቶስ ቢሆን በሰውና በእግዚአብሔር መሃል አንድ መካከለኛ አለ፣ ሰው የሆነ ክርስቶስ። እግዚአብሔር ያለ ክርስቶስ ማንንም ማወቅ አይፈልግም። የሰው ሁሉ ዋጋ፣ የሰው ሁሉ ዕዳ፣ የሰው ሁሉ ክብር፣ የሰው ሁሉ ጽድቅ በክርስቶስ እግዚአብሔር ፈጽሞታል። መዳን በሌላ በማንም የለም። ነፃነት በሌላ በማንም የለም። በክርስቶስ ዕውቀት ወደ ተያዝኩበት ወደ ነፃነት ሕይወት እገባለሁ። እግዚአብሔር ፈቃዱ ለኔ በክርስቶስ ነው። የጴጥሮስን ጥቅስ ላንበበላችሁ ከዚህ ጋር አብሮ ስለሚሄድ ምን አላቸው? ክርስቶስን በልባችሁ ቀድሱት አለ። ምዕራፍ 3:15 እንዲህ ይላል፣ ማስፈራራታቸውን አትፍሩ፣ አትናወጡ። አሜን። ስታንድ ፌስፉሊ ሪሜን ኢን ዘ ወርድ። ማስፈራራታቸውን አትፍሩ፣ አትናወጡ። ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት። አሜን።